ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። ዱናይና ጃኒ ሲጋቡ አይቻል። አቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። አዲስ አበባ ዩኒቨርሲቲ ሙስሊም እህቶቻችን ላይ ሂጃብ አትለብሱም ብሎ ስንት ቀናቸው ከትምህርት ከተፈናቀሉ ስንት ቀናቸው። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብረዋል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። ወላሂ ነው የምላችሁ። ይህም ቤተክርስቲያን አየው ኢየሱስ ገዳም ይባላል፣ ሊመረቅ ነው። እኛ ሙስሊሞች ኦርቶዶክሶች ደስታችሁ ደስታችን ነው። ወንድ ጀነት ብትል የለም አምጣ ብር አምጣ መጀነት ይሰጥ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል ማብራሪያ መስጠት እፈልጋለሁ። ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረዳ አላልኩኝም። እፎይ ከመጣ በኋላ በሚገርም ሁኔታ እስልምናን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ሰላማት ጋይስ እንደምናላችሁ በያላችሁበት ሰላምታችሁ ብዝት ይበል። ዛሬም እንደተለመደው አዳዲስ በሆነና ወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ። ዳይቪድ ቪዲዮ አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናምን ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድን ነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት ይሄ የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁ? ወላሂ ላዚም ምን ጠቀማችሁ እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድ ከማሰራት እኮ ሀጅር አለው። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው። ዛሬ ላይ በኢስላም ስም የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ከሊፋ ጃቪ ነኝ። ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ዋላህ ሙስሊሞች አንዳንድ ኮተቴ ግመል ጠባቂ ምናምን ነው፣ ቁም ነገር ያለው አይደለም። ግመል ጠባቂና እካካሙ አዶናይን አንፎሎ በማድረግ ሪፖርት በማድረግ አካውንቱን አዘጉ። ለአክሱም ድምፅ አልሆነም። እውነቴን ነው። መረጃ አምጣ። አክሱም ላይ ተገደለ ለምትለው መረጃ አምጣ። ብሬጌ መረጃ አምጣ። አክሱም ላይ ተገለዋል፣ መስጊድ ተቃጥሏል፣ ህዝቦች በየቀኑ ይሞታሉ ለምትለው መረጃ አምጣ። የመጀመሪያው መጮህል ዮኒ ማኛ ይባላል። የመጀመሪያው በአፍ አይደለም በተግባር አክሱም ላይ የተጨፈጨፉ የተገደሉ እንዲሁም መስጊዳቸው የተቃጠለ በየጊዜው የሚቃጠል ሙስሊሞች ካሉ አምጣ። እኛ እንጮህልሃል። ምንም አታስቡ። ለምን ንጹህ ሙስሊም እንዲነካብኝ አልፈልግም። እግዚአብሔር ምስክሬ። አንድ ንጹህ ሙስሊም ምንም ያላጠፋ ሙስሊም ባመነበት ነገር ልስገድ ሶላት ላርግ ያለ ሙስሊምን ብትነካ አልፋታ። የኦርቶዶክስ ባህሪው አይደለም።
በባህሪዋ ሰው አጋድማ ማረድ አትችልበትም። አርጊው ብትባል ቺኬና አትልም። በስማም ብሎ የሰው ልጅን የማረድ አስተሳሰብ ኦርቶዶክስ ውስጥ የለም። ልንገራችሁ ብዬ ነው። ስለዚህ አዶናይ ወንድምን አንፎሎ የማድረግ ቻሌንጅ ጀምረዋል። ተው፣ መብታችሁ ነው። ፎሎ አንፎሎ ማድረግ መብታችሁ። ግን አዶናይ ድምፅ ሆኗል። ፎሎውን ትቀጥላላችሁ። ወንድምቶች አግዙት። ግን አዶናይ የህዝብ ልጅ ሁን። አሁንም እንደ ታላቅ ወንድም ምን መክር፣ አዶናይ የህዝብ ልጅ ሁን። የህዝብ ልጅ ከሆንክ ማንም አይነካ። ግን ነገር ያደላ ከሆነ ወደ መንግስት ይሄዳለሁ የሚል ከሆነ ከህዝብ ትጣላለህ። ለምን? ህዝቡ መብት የለውም። ሁሌ ድምፁን እያልን አይደለም። ኢትዮጵያ እንደምትኖር እናውቃለን። ስለ ሞቱ ሰዎች ግን ስለ ንጹሐን አትግደሉን ማለት በየትኛውም ዓለም አያስጠይቅም። በየትኛው ቦታ አያስጠይቅም። ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እንደ አንድ እንንበርከክ። ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለስላሴ ነግረናል። በቃ ከእሱ መልስ እንጠብቃለን። እናምናለን። አናምን መልስ እንደምሰጥ እናምናለን። እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ። ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት። አሰላሙ አለይኩም ያ ጀማዓ። ጀማል እባላለሁ። እፎይ ከመጣ በኋላ በሚገርም ሁኔታ እስልምናን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን እጅ ብሎኝ እንድለቅ አድርጓል። የምር እና ሁላችሁም ጠይቁ። አንተ አስመሳይ፣ አክሱም ሰው ታረደ፣ አግዳ አክሱም ድምፅ ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። አዛን ስለተከለከለ እዛ ለተከለከሉት ፍትህን ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ ኮተት። ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። ብዙ እጃቸው የሚያስገቡ ኃይሎች አሉ። ብዙ ናቸው። እዚህ ያላቸው የካቢኔ አባላት አንዳችሁም በዚህ ጉዳይ እጃችሁን ማስገባት አይፈቀድላችሁም። አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችንን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በምናምን እየደወልክ የሚደረግ ጫወታ ኢትዮጵያን ስለማይጠቅም ስለሚጎዳን
እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን እንደ አባ ማትያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁን ብትፈቱ አንድ ብትሆኑ ይሻላል። አንዳንድ ሰዎች አሁን መንግስት ኦርቶዶክስን እንደዚህ ያደርጋል እንደዛ ያደርጋል ይላሉ፣ ሰማለሁ። ግን እንደኛ መንግስት ኦርቶዶክስን በቅርበት የደገፈ ከንጉሱ ስርዓት ውጪ ምንም መንግስት ኢትዮጵያ ውስጥ አልነበረም። ሙስሊሞቻችን በነጻነት ሰላት መስገድ አቅቷቸዋል። እየሰገዱ አይደሉም። የሞተ መቃብር ሊቀበሩበት ቦታ አጥተዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምፅ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝ። እና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር
እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማደርግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አደርጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። ቢካዝ እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎች ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድን ነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሀሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተህ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሀል ላይ ካስገባውኝ ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይ አንዳንድ ሉዝ ማድረጋቸው ስራዎች አሉ። የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ።
ጀነትን ለመግዛት ጀነት ውድ ነች። በነጻ ፍቅር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ብር ያረዱ ጀነት ብትል የለም። አምጣ ብር አምጣ ነው ጀነት የሚሰጥ። ብር ከሌለ ጀነት የለም። ዝም ብላችኋል። ሰላት ለመስገድ ብር ያስፈልጋል። አያስፈልግም? ወላሂ ነው የምላችሁ። ይህም ቤተክርስቲያን አየው ኢየሱስ ገዳም ይባላል። ሊመረቅ ነው። እኛ ሙስሊሞች ኦርቶዶክሶች ደስታችሁ ደስታችን ነው። ወንድማችን እንዲህ ይለናል። ግንቦት 12 እና 13 ይሄ የምታዩት ህንጻ ቤተክርስቲያን ገዳመ ኢየሱስ ይመረቅ ነው። ስለሆነም ሁላችሁ ህዝበ ክርስቲያንም ህዝበ ሙስሊም ተገኝታችሁ ይሄን ቤተክርስቲያን ሁላችን ማለት በተለይ እዚህ ፊት ለፊት የምናየው ቤት ያው ስለዚህኛው ቤት ዝና እየሰማ ወላሂ ሙስሊም ነው። በየአመቱ በቀን 6 ያበላ ነበር። እንዴት እሱ ሙስሊም አይደል እንዴ? በዚህ ይስጠይቅ ሰው መሆን ይቀድማል ብሎ ያበላ ነበራል። አየህንን ነው የምልህ። ሰው በመሆኑ ይከበራል። ኦርቶዶክሶች እንወዳቸዋለን። ያው ቤተክርስቲያናችሁ ሊመረቅ ነው እንዳቀሩ ኢየሱስ ገዳም ሁላችሁም ተጋብዛችኋል። በዚሁ አጋጣሚ ደግሞ 100 ሺህ ገብቻለሁ እኔ። ሙስሊሞች በአላህ ስም አመሰግናለሁ። ኦርቶዶክሶች ደግሞ በልደታ ማርያም ስም አመሰግናለሁ። እወዳችኋለሁ። ሰላም አለይኩም። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ትርፉ ምንድነው ይሄ ነገር? ልጆች ተለመኑና እያለቀስኩ ለምናቸዋለሁ ስለ ድንግል ማርያም ይህንን ለዓለም አሳልፉልን። እባካችሁ ስለ ድንግል ማርያም ብላችሁ እናንተ መርዳት መስጠት ባችሉት ራሱ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ የእውነት ድንግል ማርያምን የምትወዱት ኮሜንት ላይ እየገባችሁ ማርያም 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 ብላችሁ ጻፉልን። ልጆች ስለ ድንግል ማርያም እርዱን፣ ስለ ድንግል ማርያም እርዱን። ዛሬ ከአዲስ አበባ ተነስተን ከ1100 ኪሎ ሜትር በላይ ተጉዘን በዚህ ጨለማ እዚህ እንገኛለን። እንግዲህ ከኋላ የምትመለከቱት ቤተክርስቲያን የእናታችን የቅድስት ድንግል ማርያም ቤተክርስቲያን ነው። ይህ ቤተክርስቲያን ከተጀመረ ረጅም ዓመታትን ያስቆጥሮታል። ነገር ግን እንደምትመለከቱት አሻዋ የለው፣ ቆርቆሮ የለው፣ ምንም ነገር የለውም። እባካችሁ ሁላችሁም ያቅማችሁን አግዙን። በሰሜን ጎንደር የሚገኝ ዘዓለም ማርያም ቤተክርስቲያን አካውንት 1075 12 89 457 ኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻል። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ማለት ነው ይሆናል። ፓስተር አዶናይ ይሆን። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገባኝ። ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጭ በቃ እንዴት አይሁን። ጆሪና ያሸንፈው ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበር እና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጠሪያ ስም አድርጎ 444 ብሎ ነው መጠሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው የሚባቸው ይመስለኛል። የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ትናገር ሰምቻለሁ። አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ። እንዴት ነው የምታደርገው? እስቲ ንገረኝ፣ አሳየኝ። ያው ታነሳዋለህ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። እንዴ በኃይል እንጂ በኃይል ትመታለህ። ድገም። በኃይል ትመታለህ። እስቲ አሁን እጄን ይኸው
እጅግ ላይ ቅባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። እንዲሁ መንግስት ድፍን ነው የሚለው ድፍን አሳውን አይተኳል። እንደዚህ ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለህ? ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘርዓ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ነች። ባይዘው የኦርቶዶክስ ቤተክርስቲያን ከዘርዓ ያዕቆብ በፊትና ከዘርዓ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘርዓ ያዕቆብ በኋላ ነው አሁን የያዘችው መልክ የያዘችው። ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይህንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱም አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳስ ትጣል፣ ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው። ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል፣ እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ የሆኑ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ስለዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌላማ አይነ ጴንጤ ነህ ለምን እንዳስጣል እንዴት ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። እየለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደልኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ነኝ ብለሃልና ምንድን ነው ፈጣሪ ነብይ? በተአምር ነው የተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ከረሜላ ኩክስ ነገር ነበረችን በዳደየር ኦልሬዲ ሰውነት ከቀዘቀዘ በኋላ ተነስቻለሁ። ሞተህ እንደ በዛው ብትቀር ኖሮ እኮ ይኸው የለም ነበር። የለም ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። እኔ አሁን ሐዋርያው ታምራት ታረቀኝ። እሺ ሐዋርያው እስራኤል ዳንሳስ ሐዋርያው እስራኤል እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። አትቀበልም? እሱን እኔ አሁን እቀበላለሁም አልቀበልም ማለት አልችልም። ለምን? እንዴት? ምን ማለት ነው? ለምን? አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ እኔ ልጠይቅህ፣ አንተ ትቀበላለህ? እኔ ማንም አልቀበልም። ወንጌላውያን ህይወታቸውን ስሩ። የወንጌላውያን ልጆችን አስተምሩ። የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር የምትጣሉት ከኔ ጋር ነው። የማን አምላክ እንደሆነ በኢትዮጵያ ላይ ይለይ። ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ እዩ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዎቹ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንለይ። እንደ ድሮ ስምናለች የነብዩ አደራ ስለሆነች ታኩሬ ብዙ ሰው ይወዳል። ልንገር ኢትዮጵያ ያሉት ቆርጣችሁ አደርሱልኝ። ታኩር ስለበለጥካቸው መኪናውን ይዘዋል፣ ቢዝነሱን ይዘዋል። በጣም ጩጬ ነህ። ህይወትህን ከባዶ ተነስ የኑሮውን ነገር አሳይተህን። እድሜ ለአሮና ማረሰው ያንተ የነፍስ አባት አሮና ነው።
በህይወት ያረሰው አሮና የታኩሬ የነፍስ አባቱ አሮና ይባላል። ከገጠር አዲስ አበባ አምጥቶት አዲስ አበባ ላይ ትንሽ ቻፓ ሰጥቶት በዛች በሆነ ተፍተፍ ብሎ ህይወቱ እንዲቀይር ያደረገው ሰው ቢኖር አሮና ወንድማችን የሸገር ብራንድ። አይተዋወቁም፣ የትም አያውቁም። ጩጬ ስለሆነ እንዲሁ ተመችቶት አሮና ይህንን ነገር አድርጎለታል። ትላንት ስታለቅስ ደግሞ ከጎኔ የቆመችው ቤታዮ ትባላለች። እኔ ከኔ ጋር ጸበኛ ነን፣ መቼም አንስማማ። ግን ታኩሬ ቤታዮን የተናገርክ ጊዜ እሷ አይደለም የምትሄድብን፣ እኔ ነኝ። ደግሜ ልንገርህ ታኩር፣ አንተ በከፋ ጊዜ ከጎን ቆማ የደረሰችልህ እሷ ናት። እግዚአብሔር ምስክሬ፣ መታረቅ የማልፈልጋቸው ሰዎች መካከል አንዷ ናት። ቃል በቃል ነው የምነግራችሁ። ግን እንዳልኩ አንተ በዛ ደረጃ ያልጠበቅካት ሴት መታ ከጎን ቆማለች። ስለዚህ ታንኪዩ በላት። ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ፣ አክሱም ሰው ታረደ፣ አግዳ አክሱም ድምፅ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምፅ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበረ። ይኸው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ፣ ኢንተርናሽናል ነኝ፣ የእናንተው ድምፅ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው በአቡል ሀይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድን ነው? ልክ እንደ መቅዶኒያ ሁሉ ልክ እንደ ሌላ በጎ አድራጎት ድርጅቶች ሁሉ በአቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምፅ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይቀበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ህገ መንግስቱ የሃይማኖት ነጻነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡት ራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ
ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳሩ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈሎ መጤ፣ ከፈሎ ደግሞ ባላገር። አዲስ አበባ ዩኒቨርሲቲ ሙስሊም እህቶቻችን ላይ ሂጃብ አትለብሱም ብሎ ስንት ቀናቸው ከትምህርት ከተፈናቀሉ? ስንት ቀናቸው? የእህቶቻችን ሂጃብ አይደለም ችግር የፈጠረው፣ የነሱ አእምሮ ነው ችግር የፈጠረው። የተሸፈነው የነሱ አእምሮ ነው፣ የታወረው የነሱ ልቦና ነው። የሀገር ጠላቶች የእስላም ጥላቻ ያለባቸው በየቦታው በመንግስት መዋቅር ላይ ያሉ ሁሌም ስልጣናቸውን ተገን አድርገው የተለያየ ምክንያት እያደረጉ ሙስሊም ወንድሞቻችንና እህቶቻችንን ከትምህርት ያፈናቅላሉ። በምን? በሂጃብ፣ በምን? በሶላት፣ በተለያዩ መንገድ። ቅንነት ቢኖር መልካምነት ቢኖር የደህንነት ጉዳይ ነው። ሴት አሉ አይደል? ፈታሽ፣ ዘበኞች፣ ጠባቂዎች። እስቲ ፊትሽ አይታ ማስገባት ይቻላል። ለዛሬ የያዝኳቸው ቪዲዮዎች እነዚህ ነበሩ። ያላችሁ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ባይ ባይ።